ሰላም እንዴት ናችሁ? ከዚህ በፊት ከላይ ስላሉ ነገሮች በክፍል 1 እንዲሁም ደግሞ በክፍል 2 ከቴክስት ጋር የተገናኙ ነገሮችን አንድ ባንድ አይተናል። ያንን ገብታችሁ ማየት ትችላላችሁ። በዛሬው ቪዲዮ ግን ላይ ማሳያችሁ ከሸፕ ጋር የተገናኘ ነገሮችን ብቻ ይሆናል ማለት ነው። እንግዲህ ወደ ካንቫሳችን ወይም ደግሞ ወደ መስሪያ ቦታችን ሸፕ ለማስገባት በሁለት መንገድ ማስገባት እንችላለን። የመጀመሪያው እዚህ ጋር የፕላስ ምልክቷን ነክተን ሸፕ የሚለውን ነክተን መግባት እንችላለን። ሁለተኛው ደግሞ እዚህ ጋር እንደምታዩት የሸፕ ምልክት ናት። ይህንን እዚህ ጋር እንደምታዩት የሸፕ ምልክት አለ ሸፕ ይላል። ስለዚህ በዚህ መንገድ ሸፑን ማስገባት እንችላለን ማለት ነው። ስለዚህ ሸፑ የተለያየ ሸፕ ማስገባት እንችላለን። ይህንን ስነካው ሰርክል ሸፕ እንዲሁም ደግሞ የተለያየ ሸፕ አለ። እዚህ ጋር ኦፓሲቲውን ማደብዘዝና ብራይት ማድረግ እንችላለን። እዚህ ጋር ፊል ከለር የሚለው የሶሊድ ከለር ማለት ነው። ስለዚህ የፈለገኝን ከለር መርጬ ሸፔን እሞላዋለሁ ማለት ነው። ሌላው ደግሞ ግራዲያንት ከለር ከፈለጋችሁ እዚህ ጋር የተለያዩ የግራዲያንት ከለር አለ። በዚህ ልክ ማስገባት እንችላለን ማለት ነው። ሌላው ስትሮክ ዊድዝ ነው። ስትሮክ ከፈለግነ ስትሮክ በዚህ ልክ ማድረግ እንችላለን። ኦፓሲቲውንም በተመሳሳይ የስትሮክ ኦፓሲቲ ማለት ነው። ስትሮክ ከለሩንም ከፈለግነ እንደፈለግነው ማድረግ እንችላለን ማለት ነው። በዚህ መንገድ ሸፕ አስገባን። ሸፕ ካስገባን በኋላ ከሸፕ ጋር የተያያዙ ነገሮች ይበሩልናል ማለት ነው። የመጀመሪያው ኤዲት ሸፕ ነው። ኤዲቱን ለምሳሌ ሸፑን መቀየር ከፈለኩ እዚህ ጋር ገብቼ ሌላ ሸፕ መቀየር እችላለሁ ማለት ነው። ሁለተኛው መደለት ከፈለኩ ነው። እዚህ ጋር መደለት ከፈለኩ እደልተዋለሁ። ከዚህ በፊት እንዳሳየዋችሁ በዚህ መልሰዋለሁ። ሶስተኛው እዚህ ጋር የምታዩት ኮረግ ከፈለኩ በዚህ መንገድ እንደፈለገኝ ክሮፕ ማድረግ እችላለሁ ማለት ነው። ለምሳሌ ቆርጬ ክሮፕ ማድረግ ከፈለኩ በዚህ ልክ ተቆርጦ ይወጣል ማለት ነው። ስለዚህ ክሮፕ ለማድረግ በዚህ ነው። አራተኛው ኮፒ ነው። ራሱን ኮፒ ማድረግ ከፈለኩ ለምሳሌ የተለያዩ ዲዛይን በምንሰራበት ጊዜ ተመሳሳይ የሆነ ሸፕ እንዲኖረን ራሱን ኮፒ ማድረግ ነው ማለት ነው። ስለዚህ ኮፒ ሳደርገው ሌላ ራሱን የሚመስል ራሱን ዲዛይኑን ኮፒ ያደርግልኛል ማለት ነው። ሌላው ቱ ፍሮንት እና ቱ ባክ ነው። ይህንን ለማስረዳት ይህንን ሸፕ በሌላ ልቀይረው ሞር እንዲገባችሁ። ይህንን ሸፕ ለምሳሌ በዚህ ልቀይረውና አሁን እንደምታዩት የተለያዩ ሁለት ሸፕ አሉ፣ ስኩዌር እና ሰርክል ማለት ነው። የዚህንን ከለር ልቀይረው። እሺ ከለሩን ስቀይረው ኦኬ ይህንን ላድርገው። አሁን እንደምታዩት ምንድነው ስኩዌሩ ከላይ ሆኗል ማለት ነው። ሰርክሉ ደግሞ ከስር ሆኗል ማለት ነው። ስለዚህ ፍሮንት እና ባክ ስነካ ቱ ፍሮንት ስነካ ምንድነው ከፊት ይሆናል፣ ቱ ባክ ስነካ ደግሞ ከጀርባ ይሆናል ማለት ነው። እንደምታዩት ሰርክሉ ከላይ ወጣ ማለት ነው። ስለዚህ በዚህ መንገድ ቱ ፍሮንት እና ቱ ባክ ማየት እና መጠቀም ትችላላችሁ። ከዚህ በፊት ላይ ቴክስት ላይ ስላየ ነው። ሌላ ምንድነው ፖዚሽን ነው። ፖዚሽን ልክ ባለፈው እንዳሳየዋችሁ እዚህ ጋር ስንሞላው ፖዚሽኑ የሚንቀሳቀስበት ፍጥነት በጣም እየጨመረ ይሄዳል። ስንቀንሰው ደግሞ ይቀንሳል ማለት ነው። ስለዚህ ምንድነው ሸፑ ዲስቶርት ሳይሆን በፈለጋችሁት ቦታ እንዲሄድ ከፈለጋችሁ ይሄንን ሙሉ አድርጉት። ከዛ በኋላ እንደፈለጋችሁ በፍጥነት ማንቀሳቀስ ትችላላችሁ ማለት ነው። ሌላው ምንድነው ሪላቲቭ ፖዚሽን ነው። ሪላቲቭ ፖዚሽን ላይ ይሄንን ስነካው በጣም ወደ ግራ የተጠጋ፣ ይሄንን ስነካው ሴንተር፣ ይሄንን ስነካው ወደ ቀኝ፣ ይሄንን ስነካው ከላይ ሆኖ በጣም የተጠጋ፣ ይሄንን ስነካው ሴንተር፣ ይሄ ደግሞ ከታች ይሆናል ማለት ነው። ስለዚህ እንደምትፈልጉት ዲዛይናችሁን ማስቀመጥ እንደምትፈልጉት መጠቀም ትችላላችሁ ማለት ነው። ሌላው ሪሌቲቭ ሳይዝ ነው። እዚህ ጋር ሳይዝ አሁን እንደምታዩት ምንድነው ዊድዝ እና ሃይት አለ። እዚህ ጋር ዊድዙ ብቻ ነው የሚጨምርልኝ፣ እዚህ ጋር ደግሞ ሃይቱ ይጨምራል ማለት ነው። ስለዚህ በዚህ መልኩ ሳይዙን መጨመርና መቀነስ ትችላላችሁ ማለት ነው። ሌላው ምንድነው ከለር ነው። ከለር ስንገባ የተለያዩ ከለር አሉ። ስለዚህ እንደፈለገኝ የተለያየ ከለር በመስጠት ከለሬን መቀየር እችላለሁ ማለት ነው። እንደምታዩት ሶሊድም ግራዲየንትም አለ። ይሄንን የፈለጋችሁትን መጠቀም ትችላላችሁ። ሌላው ቴክስቸር ነው። ቴክስቸር ማለት ምን ማለት ነው? በሸፕ ውስጥ የተለያዩ ኢሜጆች እንዲገቡ ማድረግ ከፈለግነ እሱን መምረጥ እንችላለን ማለት ነው። ለምሳሌ ይህን መርጬ ላስገባለት። ኦኬ እንግዲህ ቴክስቸር ኢሜጅ መርጬ ካስገባውለት በኋላ ልክ እንደምታዩት እዚህ ጋር እንግዲህ የቴክስቸር በዚህ ልክ አስገብቶልኛል። ነገር ግን ኢሜጁ ምንድነው እዚህ ውስጥ ላይ አይታይም። የሆነበት ምክንያት ምንድነው? የሸፑ ከለር ስለበራ ነው ማለት ነው። ለምሳሌ ይህንን ከለሩን አጥፍቼ ላሳያችሁ። እሺ ከለር እዚህ ጋር በርቷል። ሳጠፋው ልክ እንደዚህ ምንድነው የምፈልገው ኢሜጅ በሸፕ ውስጥ ገብቶ አገኘዋለሁ ማለት ነው። ይህ የሚሆነው የሚጠቅመን ምንድነው? በዲዛይናችን ውስጥ የፈለግነውን ኢሜጅ በሸፕ ውስጥ ለማስገባት በጣም ይጠቅመናል ማለት ነው። ስለዚህ ከቴክስቸር ጋር ተያይዞ ያሉትን ነገር ላሳያችሁ። ይህንን ኢኔብልድ ሳደርገው ሙሉ በሙሉ የገባው ኢሜጅ
ሸፕ ውስጥ ይሆናል ማለት ነው። ይህንን ልክ እንደፈለገኝ መቀነስ መጨመር እችላለሁ ማለት ነው። በዚህ መንገድ መጠቀም ትችላላችሁ። ከተሳሳታችሁ ይህንን እንግዲህ ማጥፋት ነው መደለት ነው ትችላላችሁ። በዚህ መልኩ ቴክስቸር መጠቀም ትችላላችሁ ማለት ነው። ሌላው ኦፓሲቲ ነው። ኦፓሲቲ ማለት መቀነስ መጨመር እንችላለን እንደምትፈልጉት። በዚህ ልክ ነው ኦፓሲቲ። አሁን እንደምታዩት በትንሹም ቢሆን ሲጨምር እያያችሁት ነው። ይሄኛው ሂው ሳቹሬሽን፣ ይህንን ሞር እሺ ይሄ ሞር ከለር ፊለር የሚለው ሞር የሚሰራው ባክግራውንድ ላይ ነው። ስለዚህ አንድ ባክግራውንድ አስገብቼ ላሳያችሁ። እሺ ለምሳሌ ይህንን ከለር ላስገባና ላሳያችሁ። ይህንን ካስገባሁ በኋላ እንደምታዩት እሺ አስገባሁት። አሁን ይህንን እዚህ ጋር ገብቼ ከለር ፊለር ላይ ለምሳሌ ሂውን ስቀይረው ምን አይነት ከለር እየሰጠኝ እንደሆነ እዩት። ምን አይነት ከለር እየሰጠኝ እንደሆነ። ስለዚህ በዚህ መንገድ መጠቀም ትችላላችሁ። እያያችሁት ነው ለውጡን። በዚህ ልክ መጠቀም ትችላላችሁ ማለት ነው። ይህ ሞር የሚሰራው ለባክግራውንድ ነው። ሌላ ምንድነው? ስትሮክ ነው። ስትሮክ እንግዲህ እያያችሁት ነው ምን አይነት እየጨመረበት እንደሆነ። ስትሮክ በዚህ ልክ መጠቀም ትችላላችሁ። ከስትሮክ ውጭ ያለው ምንድነው? ኢሬዘር ነው። ኢሬዘር ለምሳሌ እንደዚህ ኢሬዝ ባድርገው የምፈልገውን ኦኬ ኢሬዝ አድርጎታል ማለት ነው። ስለዚህ በዚህ መልኩ ዲዛይናችሁን ተጠንቅቃችሁ ማጥፋት የምትፈልጉትን ነገር በዚህ መንገድ ማጥፋት ትችላላችሁ። ሌላው ማስክ ነው። ሞር አሁን እዚህ ጋር ይህንን ልመልሰውና ሌላ ሸፕ አስገብቼ ላሳያችሁ። እሺ እሺ ይህንን ከለር ላስገባ። አሁን ይህንን ካስገባው በኋላ እሺ እዚህ ጋር ተቀምጧል። ማስክ መስራት ማስክ ሞር ሸፕ ላይ ይሰራል ማለት ነው። ለምሳሌ ይህንን አሁን በዚህ ልክ እንዳለ ባበራው አያችሁት ቆረጠው ማለት ነው። ስለዚህ ከቆረጠው በኋላ እንደዚህ ቆረጠልኝ። ስለዚህ ለምሳሌ እንደዚህ ሮቴት አድርጌ እንደዚህ ማስገባት እችላለሁ ማለት ነው። ስለዚህ የተለያየ ዲዛይን እንዲኖረኝ ማስክ በጣም ወሳኝ ነው ማለት ነው። ስለዚህ በዚህ መንገድ አስገባሁት ማለት ነው። ስለዚህ ማስክ በጣም ወሳኝ ነው። ማስክ ኢን እና አውት ማስክ አለ እዚህ ጋር እንደምታዩት በርቷል። አሁን ኢን ነው። አውት ደግሞ ሳደርገው እንደዚህ አውት ደግሞ ሳደርገው በዚህ ልቆረጠው ማለት ነው። ስለዚህ እንደዚህ አድርጌ ሸፔን አስገባለሁ ማለት ነው። ስለዚህ ፖስተር ስንሰራ፣ ተምፕኔል ስንሰራ፣ የተለያዩ ዲዛይኖችን ስንሰራ በጣም ማስክ ወሳኝ ነው ማለት ነው። ሌላው ምንድነው? ኢሬዝ ከለር ነው። ኢሬዝ ከለር ኢሬዝ ከለር ለምሳሌ ኢሬዝ ከለር የሚያጠፋው አንድ ሶሊድ የሆነውን ከለር ብቻ ነው። ለምሳሌ ይህንን መርጬ እዚህ ጋር ኦኬ ብለው ልክ ሌላው ከለር ለማጥፋት ኢሬዝ ከለር ገባለሁ። ኢሬዝ ከለር ከገባው በኋላ እቺ የአይድሮፐር ትሏን እነካለሁ። ከዛ በኋላ እንደዚህ የምታዩት ይህንን ሳንቀሳቅሰው ሰርክሉ የመረጠውን ከለር ነው የሚያሳየኝ። ስለዚህ ይህንን ስለምፈልገው ሰማያዊውን ይህን እነካለሁ ማለት ነው። አሁን እንደምታዩት አልጠፋም። ስለዚህ እዚህ ጋር መጥቼ ቶሌራንሲን ከፍ ሳደርገው ሙሉ በሙሉ ከለር ጠፋልኛል ማለት ነው። ስለዚህ በዚህ መንገድ ከለር ኢሬዝ ማድረግ ትችላላችሁ። ሌላው ምንድነው? እዚህ ከሸፕ ጋር የተያያዙ ነገሮች ሮቴት ነው። እንደፈለገኝ ማንቀሳቀስ እችላለሁ፣ ማሽከርከር ማለት ነው። ሌላው ስሪዲ ሮቴት ነው። ይሄኛውንም ይዩት ከኤክስ አንጻር እንዴት ሮቴት እንደሚያደርግ ከዋይ አንጻር። ይሄ ሞር ቴክስት ላይ ስላየ ነው። በዚህ መልክ እንደፈለገኝ ሮቴት ካደረኩ በኋላ ለዲዛይን በሚያምር መልኩ በሚመች መልኩ ማስቀመጥ እችላለሁ ማለት ነው። እንደዚህ እሺ። ሌላው ከስሪዲ ሮቴት ስሪዲ ሸፕ ነው። ስሪዲ ሸፕ ስሪዲ ሸፑን ኦን ሳደርገው ምን አይነት ሸፕ እንደፈጠረ ይዩት። በዚህ ሰዓት ዲብዙን ሞር ሳሰፋው ስቀንሰው ምን አይነት ሸፕ እንደሚሰጠኝ ይዩት። ከለር መቀያየር እችላለሁ። ዳርክነሱን መጨመርና መቀነስ እችላለሁ። እንደምታዩት ይኸው በጣም ዳርክ ጥቁር እየሆነ ነው፣ እየጠፋ ነው። ሌላ ሮቴሽኑን እንዴት ሮቴት ይሁን ይህንን ሞርቴክስ ላይም ስላየ ነው። በዚያ ልክ መጠቀም ትችላላችሁ ማለት ነው። ሌላው ፐርስፔክቲቭን ለማስረዳት ሌላ ሸፕ አንድ ሸፕ አድ ላድርግ። እሺ ለምሳሌ ይህ ሸፕ አለ። ይህንን ሸፕ ፐርስፔክቲቭ ስንጠቀም ምን እንደሚመስል ላሳያችሁ። ይህንን ካደረኩ በኋላ ይህንን አበራሁት። ልክ እንደፈለገኝ እንደዚህ ለጠጥኩት።
እንደዚህ ለጠጥኩት። አሁን እሺ ሳስገባው ምን እንደመሰለ እዩት። ስለዚህ ከዲዛይኔ እንደፈለገኝ እንዲተኛ ለማድረግ ለምሳሌ የበለጠ ልጨምረው፣ ልክ የተኛ እንዲመስል ለማድረግ እንደዚህ ባደርገውና ሞር ባስጠጋው ምንድነው ሌላ ዲዛይን ይፈጥርልኛል ማለት ነው። ስለዚህ በዚህ መልኩ እንደፈለጋችሁ መጠቀም ትችላላችሁ እናንተ ከዲዛይናችሁ ጋር ሊሄድ የሚችለውን ነገር። እሺ ሲወጣ እንደዚህ ብለር ራዲየሱ ምን ይምሰል እያያችሁት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ሻዶውም አስፈላጊ በሚሆንበት ሰዓት የተለያየ ፖስተር እና ተምብኔል በምትሰሩበት ሰዓት ሻዶው መስጠት የምትፈልጉትን በዚህ መንገድ ሻዶው መስጠት ትችላላችሁ። ኢነር ሻዶው ደግሞ የውስጥ ሻዶው ነው። ውስጡ ላይ ሻዶው እንዲሆን ማድረግ ነው። ለምሳሌ ይህንንም ሞር እንዲታያችሁ ቀይ ላድርገው። እያያችሁት ነው። ከውስጥ ሻዶው እየተፈጠረ ነው ማለት ነው። ኤክስ ኦፍሴት ዋይ ኦፍሴት ወደ ላይና ወደ ታች ሻዶው እየፈጠረ ነው። በዚህ መንገድ በተለይ ፖስተር ተምብኔል ስንሰራ ባነር ስንሰራ በጣም ወሳኝ ነው። ይህንን መጠቀም ትችላላችሁ ማለት ነው። ሌላው ኢምቦስ ነው። ኢምቦስ አሁን የላይቱ ሁኔታ ምን ይምሰል የሚለውን ነው የሚወስንልን። እዚህም በዚህ በፊት ስለ ቴክስት ያሳየኋችሁ ስላለ ያንን ቪዲዮ ገብታችሁ መመልከት ትችላላችሁ ማለት ነው። ለዛሬ የነበረን የቪዲዮ ቆይታ ይህንን ይመስላል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ለወዳጅ ጓደኞቻችሁ ማጋራታችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።